ሰላም እንዴት ናችሁ? እንኳን ወደ ሸበካ ሚዲያ በሰላም መጣችሁ እያልኩ ለማታውቁ ጥላሁን እባላለሁ። የቪዲዮ ቴክኖሎጂ የተያዙ ነገሮችን አፕሎድ አደርጋለሁ። ዛሬ ደግሞ የዩቲዩብ ህግ የሆነውን አንደኛውን ዩቲዩብ ላይ ቪዲዮ አፕሎድ ስናደርግ ለመጫን የምንሄድበት ትክክለኛ ስቴፕ እንዴት እንደሆነ ከመጀመሪያ እስከ መጨረሻ አብረን እናያለን። ዩቲዩብ እንደሚታወቀው የሰራነውን ቪዲዮ ሰጀስት አድርጎ ማየት ላለበት ሰውና ማድረስ ላለበት ሰው ማድረስ የሚችለው እኛ የምንሰጠው ታይትል፣ ዲስክሪፕሽን፣ ታግ እና ተምኔላችን ምን ይመስላል በዛ ላይ ደግሞ ዩቲዩብ ኮሚኒቲ ጋይድላይን ቫዮሌት ሳናረግ እንዴት በቀላሉ ዩቲዩብ ላይ ቪዲዮዎችን አፕሎድ አድርገን አሪፍ የሆነ ዋች አወር እና ሰብስክራይብ ማግኘት እንደምንችል እስከ መጨረሻው እናያለን። ስለዚህ አሁን በቀላሉ እዚህ ወደ ዩቲዩብ እንገባለን። ሁለት አይነት አጫጫን ያለው፣ አንደኛው በቀጥታ ወደ ዩቲዩብ እንገባለን፣ ሁለተኛ በምንጠቀምበት ብራውዘር ወደ ክሮም በመግባት በሁለቱም እንትን እያልን እናያለን ማለት ነው። ስለዚህ አሁን እዚህ እንደምታዩት መደመር ምልክቷን እንጫናለን። መደመር ምልክቷን ከተጫነ በኋላ ሾርት ነው፣ እዛ ደግሞ ትክክለኛ የብዙ ደቂቃ ቪዲዮ ነው የሚል ነገር አለ። ስለዚህ ትክክለኛ ቪዲዮ ነው መጫን የምንፈልገው። ይህን መጫን ከፈለግን ያው እንዴት አድርገን እንደምንጭን በዚህም እናያለን። ግን ዛሬ በደንብ ማየት ያለብን በዛኛው ሞር በክሮም ብንገባ በደንብ ይመከራል። ስለዚህ ወደ ክሮም እንገባለን ማለት ነው። ክሮም ላይ እንደምታዩት እዚህ እንገባለን። በክሮም ሞር ቀለል ያለና ሁሉንም ነገር ደግሞ ዋንቱ ባይዋን በደንብ ለመግለጽ ክሮም አሪፍ የሆነ አማራጭ ነው። አሁን ክሮም ላይ ከመጣን በኋላ እዚህ ዩቲዩብ የምትለዋን አንዴ እንነካታለን። ዩቲዩብ የምትለዋን ከነካን በኋላ እንደምታዩት እቺ ሶስት ሰረዟን በመንካት ዲስክቶፕ ሳይት የምትለዋን እሷን ኦን ማድረግ አለብን። እንደምታዩት እዚህ ዲስክቶፕ ሳይት የምትለው እዚህ ኦፍ ናት። ስለዚህ እቺን ዲስክቶፕ ሳይት የምትለዋን ኦን እናረጋለን። ኦን ካረግን በኋላ ያው ወደ ዩቲዩብ ፕሮፋይላችን ይወስደናል። ስለዚህ ዩቲዩብ ፕሮፋይላችን ጋር ሄደን መምረጥ ያለብን ቪዲዮ እንመርጣለን ማለት ነው። እሺ አሁን ወደ ዩቲዩብ ፕሮፋይላችን እዚህ ወስዶና ፕሮፋይላችን እዚህ መጨረሻ ላይ በስተቀኝ አለኝ። ስለዚህ ዩቲዩብ ፕሮፋይላችን አለ። ቪዲዮውን ለመጫን እኛ እዚህ ክሬት የምትለዋን አንዴ እንነካለን። ክሬት ካልን በኋላ ሶስት አማራጮችን ያመጣልናል። አፕሎድ ቪዲዮ እና ጎ ላይቭ ለመግባት የራሱ የሆነ ሩል ሊኖረው ይችላል። ከሆነ ሰብስክራይብ በታይ ይመስለኛል፣ ከ50 ሰብስክራይብ በላይ ይመስለኛል ላይቭ መግባት የምንችለው። እኛ ግን ዛሬ ቪዲዮ አፕሎድ ለማድረግ ስለሆነ ቪዲዮ አፕሎድ የምትለዋን የመጀመሪያውን አንዴ እንነካለን። ቪዲዮ አፕሎድ የሚለውን ከነካን በኋላ ወደ ሰሌክት ፋይል ወደ ምናረግበትና መጫን የምንፈልገውን ቪዲዮ አሁን ያስመርጠናል። ስለዚህ እኛ መጫን የምንፈልገውን ቪዲዮ ያስመርጠናል። እሱን ቪዲዮ ሰሌክት እናረጋለን። እንደምታዩት ሰሌክት ቪዲዮ የምትለውን እንነካና ፋይል እንላለን። በፒሲ ከሆነ በፒሲያችን ድራግ አድርገን ጎትተን አንጥተን ማስገባት እንችላለን። ዛሬ ግን እየሰራን ያለ ነው በስልክ ስለሆነ በስልክ እንዴት በቀላሉ እንደምንጭን እስከ መጨረሻው በደንብ እናያለን። እሺ እዚህ አሁን በቪዲዮአችን ውስጥ ከተቀመጡ ፋይሎች አንደኛውን ነካ እያለኝ ነው። ለምሳሌ እኔ ዝም ብዬ ለሳምፕል ስለሆነ ይሄን ቪዲዮ አፕሎድ ላረገው አይደለም፣ ግን ይቺን ቪዲዮ ልምረጣትኝ። ይቺን ቪዲዮ እንደምታዩትኝ መረጥኩኝ። አሁን ቪዲዮውን እያነበበልን ነው። አሁን እንደምታዩት በደንብ የዩቲዩብን ህግ አሟልተንና እኛ የሰራነው ቪዲዮ መድረስ ላለበት ሰው በደንብ እንዲያደርስልን እዚህ ላይ ነው በደንብ ስራውን የምንሰራው። እዚህ ላይ እንደምታዩት ታይትል፣ ዲስክሪፕሽን፣ ተምኔል፣ ከዛ ደግሞ ከታች ለምን አይነት ኦዲየንስ ነው መድረስ ያለበት ፕሌይሊስት ላይ ለምሳሌ ስለ ዩቲዩብ በደንብ ቪዲዮዎችን የምንሰራ ከሆነ ስለ ተምኔል፣ ስለዚህ ስለ ዩቲዩብ ቪዲዮ አፕሎድ ማድረግ ብቻ ሳይሆን ስለ አከፋፈቱ አጠቃላይ የዩቲዩብ ሞኔታይዜሽን ህግ ምን እንደሚመስሉ
ተያያዥ ቪዲዮዎችን በደንብ ስለ ዩቲዩብ መስራት ከፈለግን ፕሌይሊስት የሚለውን ክሬት አድርገን እዛ ላይ ብዙ ቪዲዮዎችን በአንድ ላይ የተመሳሳይ ቅርበት ያላቸው ቪዲዮዎችን አፕሎድ እናደርጋለን። ለምሳሌ ስለ ቪዲዮ ኤዲቲንግ ከሆነ በካፕከት እንዴት ኤዲት እናደርጋለን፣ በካንቫ ተምኔል እንዴት እንሰራለን፣ በአዶቢ ፕሪሚየም እንዴት ቪዲዮዎችን ኤዲት እናደርጋለን የሚለውን ነገር አንድ ላይ ተመሳሳይ በሆኑ ቦታዎች ላይ እናስቀምጣለን ማለት ነው። ከዛ እዚህ ታይትል የምትለዋ ላይ እንመጣለን። ታይትል የምትለዋ ጋር ያው በደንብ እንጽፋለን ማለት ነው። አወዝ አፕሎድ ዩቲዩብ ቪዲዮ። እሺ እንደዚህ ብለን እንጽፋለን። አንድ በአማርኛ ደስ ያለንን ነገር መጻፍ እንችላለን። ወይም ቻትጂፒቲ፣ ጄሚናይ የተለያዩ ኤአይዎች ላይ ሄደን ለዩቲዩብ አፕሎድ ማድረግ ፈልጌ ነበረ ምን አይነት ታይትል ትሰጠኛለህ ብለን ከዛም ታይትል መቀበል እንችላለን። ከፊት ያለውን ጽሁፍ ይሄን እናስወግደዋለን። ሜቢ ቀኑ አስፈላጊ ስላልሆነ ማለት ነው። በአማርኛ ደግሞ ፊት ለፊት እንዴት ቪዲዮ በቀላሉ እንጭናለን ወይም how was upload YouTube ቪዲዮ የምትል ነገር ደስ ያለንን ተምኔል እንሰጠዋለን ማለት ነው። መጀመሪያ ላይ እንደዚህ አድርገን እንሰጠዋለን። ከዛ ሁለተኛ ላይ ደግሞ ዲስክሪፕሽን የሚለው ጋር ቻትጂፒቲ ላይ ሂጄ እኔ ቻትጂፒቲን ስጠይ ብየዋለሁኝ። ዩቲዩብ አፕሎድ ለማድረግ ልንጠቀማቸው የምንችል የዲስክሪፕሽን ሳይት ስጠይ ብየው ቻትጂፒቲ ሰጥቶኛል። ስለዚህ እሱን አሁን ከዛ ኮፒ አድርጌዋለሁኝ አንጥቼ እዚህ ፔስት ነው ማለት ነው ማረገው። ስልካችንን ጫን ብለን በመያዝ ከዛ ኮፒ ያደረግነውን እዚህ ፔስት እንለዋለን። እንደምታዩት ቻትጂፒቲ ፔስት አድርጎ ሰጥቶኛል። ያው ከቻትጂፒቲ እንዲህ አይነት ነገር ወሰድን ማለት ቪዲዮአችን ሞር ሰርች የመሆን እንትኑን በጣም ይጨምረዋል። አሁን እዚህ እንደምታዩትኝ እስከ 5000 ቃላቶች መጠቀም ትችላለህ ነው የሚለው። እኔ 858 አካባቢ ቃላት ነው፣ ከዚህም በላይ መጻፍ እንችላለን ማለት ነው። ስለዚህ አሁን ተምኔል ከሚለው ከታች ተምኔል አፕሎድ ፋይል የምትለዋን አንዴ እንጫናታለን። አንዴ ከተጫናት በኋላ እዚህ ተምኔል እኔ መጀመሪያ አካባቢ በቻትጂፒቲ ያዘጋጀሁት አለ። እሱን አንዱን ተቀብሎኛል። ተምኔሉን እንደምታዩትኝ ተቀብሎኛል። ተምኔሉን ከተቀበለኝ በኋላ ከታች ፕሌይሊስት የሚለው ነገር ጋር እኔ ስለ ዩቲዩብ ሌላ ቪዲዮ አልሰራሁም፣ ስለዚህ ጀማሪም ስለሆንኩ እዚህ ፕሌይሊስት የሚለው ጋር ሙሉ የዩቲዩብ ህጎችን ከሰራው ፕሌይሊስት የሚለው ኒው ክሬት ብለን ብዙ ቪዲዮዎችን ስለ ዩቲዩብ ተቀራራቢ የሆኑ ነገሮችን በሙሉ እዚህ ማስቀመጥ እንችላለን። እኔ ግን ስላልሰራሁኝ ይሄ ፕሌይሊስት የሚለውን አልፈዋለሁኝ። ከታይ እንደምታዩትኝ እዚህ ጊዜኔ yes it is made for kid እና no it is not made kid የሚለውን እነዚህ ይሄ ቪዲዮ የሚሰራው ለህፃናት ነው ወይስ ለአዋቂዎች የሚለውን ነገር ነው። yes it is made for kids ካልነው ኮሜንት ምናምን ይዘጋብናል። ስለዚህ no it is not made for kids የምትለዋን እንመርጣታለን። እሺ ይህን ከመረጥን በኋላ ወርታችን እናልፋለን ማለት ነው። ካለፍን በኋላ ከታች ሞር ሾው የሚለውን ስለነካሁት ነው ኤአይ ተጠቅመህን ወይስ አልተጠቀምህም እያለኝ ነው። መጀመሪያ ደግሞ ማይ ቪዲዮ ኮንቴንት ፔድ ፕሮሞሽን ላይክ ይህን ቪዲዮ ስሰራ የሆነ ክፍያ ተከፍሎ ሆይ ነው የምሰራው እያለኝ ነው። ይህን ዝም ብዬ አልፈዋለሁ የመጀመሪያውን። ከታይ ደግሞ ኤአይ ዩዝ ኤአይን ተጠቅመህን አልተጠቀምህም የሚለውን ይሄን ኖ ለዋለሁኝ። እኔ ኤአይን አልተጠቀምኩም አለው። አውቶሜሽን ቻፕተር ይሄ ደግሞ እኛን ቪዲዮ ወስደው ሌሎች ሰዎች እንትን እንዲሉት ነው። ታግ ላይም አሁን እዚህ አስገባ ይለኛል። ታግ ላይም ሰርቸብል የሆነ ነገር እናስገባለታለን። እንዴት ታግ የሚለን ነገር ጋር ታግ እንዴት በቀላሉ ቪዲዮ እንጭናለን ብየዋለሁ። እስከ 500 ወርድ በደንብ ብዙ ነገር መጻፍ እንችላለን ማለት ነው። ታግም ላይ በደንብ እዚህም ላይ መጻፍ እንችላለን። ከታይ ላንጉጅ ምናምን የሚሉ ነገሮች ላይ ብዙ ማስገዳጅ አይደሉም። ሜቢ ትራንስሌት ሻው ትራንስሌት እያሉ ከዩቲዩብ ፕሮፋይላችን ገብተው በተለያየ ቋንቋ የኛን ቪዲዮ ሊያዩ ስለሚችሉ ይሄን እናልፈዋለን።
ዩቲዩብ ስታንዳርድ የሚለውንም እሱ መብራት ያለበትን ነገር አብርቶታል። አሎ ቪዲዮ ኢን ኦዲዮ ሪሚክስ አሎ ኦንሊ ኦዲዮ። ይህን ቪዲዮ ከእናንተ ሌላ ሰው ወስዶ ይጠቀመው አይጠቀመው የሚል ነገር ነው። ከታች ደግሞ እዚህ ካታጎሪ የምትል ነገር አለኝ። ይሄ ደግሞ አሪፍ ነው። ይሄን ነገር ብናስተካክለው ካታጎሪው ስንገባ ወደ ውስጥ ብዙ አይነት ነገሮች አሉ እንደምታዩት። ይሄ ኮሜዲያ፣ ኤዱኬሽን፣ ኢንተርቴንመንት፣ ፊል፣ አኒሜሽን፣ ሃው ቱ ስታይል፣ ሙዚክ፣ ኒው፣ ፖለቲክስ። እኛ የምንሰራው ቪዲዮ ስለምንድን ነው? ለምሳሌ ስለ ቴክኖሎጂ ነው፣ ስለ ጤና ነው፣ ስለ ፖለቲካ ነው ምናምን የሚለውን ነገር እንትንላለን የሚለው ጋር ነው እኔ ብዙ ጊዜ የምሰራው። ኤዱኬሽን የምትለዋን አረጋታለሁኝ። ኤዱኬሽን የምትለዋን አረጋታለሁ። ያው እዚህ ዋና ዋና የሚባሉ ነገሮችን እንትን ብለናል። ስለዚህ ኔክስት እንለዋለን ማለት ነው። ከታች ኔክስት እንለዋለን። ሪሌትድ ቪዲዮ። አሁንም እዚህ ላይ የሞኔታይዜሽን ህጎችን ምናምን አላሟላሁም ገና ስለሆንኩኝ ሞኔታይዜሽን የሚል ይመጣ ነበር። እሱ አልመጣም፣ ምክንያቱም የኔ ዩቲዩብ ቻናል ገና ሞኔታይዝ ስላልሆነ። አሁንም ኔክስት የሚለውን አንዴ እንጫናለን። ቼክ እያደረግን ይሄ ቪዲዮ ኮፒራይት እና ኮሚኒቲ ጋይድላይን ቫዮሌት ማድረግና ለማድረጉን እሱን ቼክ እያደረገ ነው። ሁለቱንም አብርቶልና ማለት ነው። አሁን መጨረሻ ላይ እየቀረኝ ነው ቪዚቢሊቲ የምትለው ናት። ቪዚቢሊቲ እንደምታዩት ፕራይቬት፣ አንሊስትድ እና ፐብሊክ ነው። ቀጥታ ፐብሊክ ማድረግ የለብንም። ቀጥታ ፐብሊክ ካረግ ነው ማለት ለምሳሌ ይሄ ቪዲዮ እንደ ቪዲዮ ሪያክሽን፣ ተምኔል ምናምን ከሌላ ቦታ የተቆራረጡ ነገሮችን አንጥተን የምንጠቀም ከሆነ ዩቲዩብ የማይፈቅደው ነገር የምናረግ ከሆነ ሜቢ ፐብሊክ ካረግ ነው ወይ ኮሚኒቲ ጋይድላይን ስትራይክ እና ሌሎች ነገሮች ቢላኩብን እንኳን ፕራይቬት እና ሊስትሪ ከሆነ በቀላሉ አስተካክለን ኢዲት አድርገን መፖሰት እንችላለን። ፐብሊክ ከሆነ ግን በአንድ የትኛውን ቦታ ቀጥታ ሄዶ ሊታይ ስለሚችል ከወደ ፐብሊክ የሚመጣውና ከወደ ፕራይቬት ሊስትድ የሚመጣው ኮሚኒቲ ጋይድላይን አንድ ሊሆን ስለማይችል ስለዚህ ቪዲዮአችንን ቀጥታ ፐብሊክ ላይ ማድረጉ አስፈላጊ አይደለም። አንሊስት ወይም ፕራይቬት ላይ እናደርገዋለን። አንሊስት ወይም ፕራይቬት አድርገን ፖስተውና ከሆነ ሰዓት በኋላ ወደ ፐብሊክ እንቀይረዋለን ማለት ነው። ስለዚህ እኔ አሁን ይሄን ቪዲዮ ወይም ፕራይቬት ማለት ያው እኛ ብቻ ነን ልናየው የምንችለው። አንሊስትድ ደግሞ እኛ ሊንካችንን የላክንላቸው ሰዎች በእኛ ሊንክ ገብተው ማየት ይችላሉ። ፐብሊክ ከሆነ ማንኛውም ሰው ያየዋል። ስለዚህ ይሄ ቪዲዮውን ዩቲዩብ በደንብ ዲያግኖሲስ ከሚያደርገው ድረስ እኛ ፕራይቬት ላይ እናደርገዋለን ማለት ነው። ፕራይቬት ላይ ካረግነው በኋላ ይሄን ቪዲዮ መጨረሻ ላይ እዚህ ኔክስት እንለዋለን ወይም ሴቭ እንለዋለን። በቃ ይሄ ቪዲዮ አሁን ነው መጨረሻ ላይ እዚህ ቪዲዮ ማየት የምችለው አንተ ብቻ ነህ እያለኝ ነው። ስለዚህ ይሄ ቪዲዮ ፐብሊክ አልሆነም። ሌሎቹ በሙሉ እንደምታዩት ፐብሊክ ናቸው። ይሄ ግን ፕራይቬት ላይ ነው። ስለዚህ ከ24 ሰዓት በኋላ ወይም ከዛን ሰዓት የተወሰነ ሰዓቶችን አይቼ ይሄንም ፐብሊክ አደርገዋለሁ ማለት ነው። ስለዚህ የትኛውን ቦታ ላይ መታየት ይችላል። ይሄን አሁን ያረኩት ፕራይቬት ላይ ነው። ፕራይቬት ላይ ያረኩትን ደግሞ ለምሳሌ ቪዲዮዎችን እዚህ ገብተን ማየት። እሺ መጨረሻ ላይ ቪዚቢሊቲ ከሚለው ጋር ፕራይቬት የሚለውን አንዴ በመንካት ያስመርጠናል። አንሊስትድ እና ፐብሊክ ብሎ ፐብሊክ አድርገን ፐብሊሽድ እናደርገዋለን ማለት ነው። በቀላሉ ቪዲዮአችንን እንደዚህ አድርገን መፖሰት እንችላለን። ስለዚህ አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ኮሜንት፣ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ሼር በማድረግ ተባበሩን። ሰላማችሁ ይብዛ።